ጨዋታበት ጊዜ ያሁን ቶፒካችን ስላርሰናል ስለሆነ አንድ ቀን 60,000 ደጋፊዎች ሜዳ ቢገቡ 35,000 ቀይ የለበሱ 15,000 ደግሞ ነጭ የለበሱና 10,000 ደግሞ ሌላ ከለር ያለው የለበሱ ቢኖሩ እነዚህን በፐርሰንት እና በዲግሪ እና በፓይ ቻርት እንደዚህ ብናስቀምጣቸው አርሴናል 5 ጨዋታ ውስጥ 12 ጎል ካስቆጠረ በአንድ ጨዋታ በአማካይ ስንት ጎል? አርሴናል 10 ጨዋታ ውስጥ 7 ጊዜ ካሸነፈ ቀጣይ ጨዋታ የማሸነፍ እድሉ ምን ያክል ነው? የስፖርት ትንታኔ ልሰጥ አይደለም፣ ከኔ የበለጠ ስፖርትን ትተነትናላችሁ። ግን ሂሳብ ጋር እንዴት ይሄንን ሐሳብ ለማሳየት ነው። የሱ አሲስታንት የመጀመሪያው አሲስት እና የሁለተኛው ደግሞ ፓስ አኩሬሲ የሚያሳይ ቴብል ናቸው። ስለዚህ የእግር ኳስ ተጫዋቾችን አሲስት እና የማስተላለፍ አቅምን ወይም ትክክለኛነትን አኩሬሲ ስታቲስቲክስ ነው እዚህ በግራፍ ላይ የምትመለከቱት። እና ይህ ግራፍ የሚያሳየው የጎል ወይም አሲስት በሰማያዊ ቀለም ያለው ነው። የአሲስት ማለት ምን ያህል ተጫዋቾች ለጎል የሚሆን ኳሶችን በማመቻቸት ረገድ ያላቸው ብቃት፣ የማስተላለፍ ትክክለኛነት ደግሞ ወይም ደግሞ ፓስ አኩሬሲ በግራፍ አረንጓዴ ቀለም ላይ የተመለከተው ነው። ይሄም ምን ያሳያል? አንድ ተጫዋች ካስተላለፋቸው አጠቃላይ ኳሶች መካከል ስንት ፐርሰንት ትክክል እንደሆነ ለቡድኑ የሚያሳይ ነው። አደረጃጀት ይሄኛው ግራፍ በተመሳሳይ የኳስ ማስተላለፍ ስኬትን ከፍተኛነት የሆነ ተጫዋቾችን ለመለየት ያስችላል ይላል። ድምዳሜ ላይ ስንደርስ እንግዲህ ይህ አይነቱን አቀራረብ በቅደም ተከተል ስናይ ተጫዋቾችን ለማነጻጸር ለምሳሌ አንድ ተጫዋች ይላል ብዙ አሲስት ቢኖረውም ኳስ ለማስተላለፍ ስኬቱ ዝቅተኛ ሊሆን ይችላል። ሌላው ደግሞ ጥንቁቅ አጫዋች ሆኖ የኳስ የማስተላለፍ ፐርሰንቱ ከፍተኛ ሊሆን ይችላል። ይህ ልዩነቱ በግራፍ መግለጽ ይችላል። እንግዲህ ይህ በሂሳብ ሲገለጽ ስታቲስቲክስን እንገልጽበታለን። የአርሴናል ቴብል በኋላ ላይ ይመጣል። በቀላሉ የመጣ አይደለም። ከጀርባው ሙሉ ሂሳብ አለ ወይም ሙሉ ታሪክ አለው። ወደ ሂሳቡ ስንመጣ እንግዲህ ኢንቪሲብል ወቅት ወይም ደግሞ በፕሮባቢሊቲ ኢንቪሲብል ማለት በእግር ኳስ ተጫዋቾች በተለይም አሁን ስለ አርሴናል ስለሆነ ያየነው ሳይሸነፉ ያጠናቀቁ ቡድን ማለት ነው እና ብዙ ጊዜ ይህን ቃል ይጠቀሙበታል። ከ2003 እስከ 4 ሲዝን 38 ጨዋታዎች ሳይሸነፍ የጨረሰ 26 አሸነፈ፣ 12 አቻ ሆነ፣ 0 ሽንፈት 0 ምንም። ፕሮባቢሊቲ እዚህ ላይ እንግዲህ ከ38 0 ሽንፈት ማለት ፕሮባቢሊቲ ስንገልጸው ይህ እድል ሬር ኦር ኤቨንት የሚለውን ያሳየናል። ሌላው ቴር አንሬ እና አቬሬጅ ስለ አቬሬጅ ስንል በአንድ ሲዝን ላይ 30 ጎል ከ38 ጨዋታዎች ካስቆጠረ በአቬሬጅ 38ኛ ማለት 0.9 ፐር ጌም ማለት ነው ጎል የማስገባት እድል አለው ማለት ነው። ይሱ እዚህ ጋር እንግዲህ ዲቪዥንን ደሲማልን አቬሬጅን ተማራችሁ። ፓስ አኩሬሲ እና ፐርሰንቴጅን ብናይ 100 ፓሶች ሰጥቶ 91 ትክክል ከመጡለት ወደ ፐርሰንት ስንቀይረው 91 መቶኛ ሲባዛ በ100% 91% ይህ ሰው የማሳካት እድል አለው። የእግር ኳስ ሜዳን ደግሞ ስንለካ ደግሞ ጂኦሜትሪን እንማራለን ማለት ነው። ጂኦሜትሪ ማወቅ አለብን። እነዚህ ኳስ ተጫዋቾችን እንዲኖሩ እንግዲህ እስካሁን ያየናቸው ነገሮች ሌላ ኤሪያን አየናል። እዚህ ጋር ፋንስ ኤንድ ስታቲስቲክስን የእነዚህን ስንገልጻቸው ለምሳሌ በአንድ ጨዋታ ላይ አርሴናል ለምሳሌ በሚጫወትበት ጊዜ ያሁን ቶፒካችን ስለ አርሴናል ስለሆነ አንድ ቀን 60,000 ደጋፊዎች ሜዳ ቢገቡ 35,000 ቀይ የለበሱ 15,000 ደግሞ ነጭ የለበሱና 10,000 ደግሞ ሌላ ከለር ያለው የለበሱ ቢኖሩ እነዚህን በፐርሰንት እና በዲግሪ እና በፓይ ቻርት እንደዚህ ብናስቀምጣቸው ፓይ ቻርትን መማራችን ለእንደዚህ አይነት ዳታ ለማስቀመጥ እንጠቀምበታለን። ምሳሌ 35,000 ብቻ ብሰራላችሁ ሰላለው ማለት ነው። በፐርሰንት እና በዲግሪ አሰላሉን ነው። ፓይ ቻርቱ ለሁሉም ነው የተቀመጠው። ስለ አሰራሩ ግን እንዴት ነው የመጣው? ጎላ አድርገው ለምሳሌ እዚህ ጋር አሁን
25% በዲግሪ ደግሞ 90 ዲግሪ ይላል። ቀዩ ደግሞ 58% 210 ዲግሪ ይለናል። ወይም ደግሞ እና እንዴት ካልኩሌት እናደርጋለን? ወደ ዲግሪ እና ወደ ፐርሰንት ለመቀየር ወደ ፐርሰንት ለመቀየር ከሆነ 35000 ለምሳሌ በፐርሰንት ስንገልጸው 35000 ከላይ እንጽፋለን። ከታች ደግሞ ጠቅላላ የገቡትን 60000 እናስቀምጣለን። 35000 ሲካፈል በ60000 ሲባዛ በ100 በፐርሰንት 58.33% ሆነ። በዲግሪ ስንገልጸው ደግሞ ይህንኑ ልክ በተመሳሳይ የሆነና የምናበዛበት ግን 360 መሆኑ ነው። 100 የሆነበት ምክንያት የመጀመሪያው በፐርሰንት ዊዝ ሪስፔክት ቱ 100 ስለሆነ ነው። እዚህ ጋር 360 የሆነው ደግሞ ፓይ ወይም ሰርክል 360 ዲግሪ ስለሆነ ነው። እናም እነዚህ ሰዎች በቦታ ደረጃ ቢቀመጡ ቀይ ለባሾች ይህን ያክል ዲግሪ ወይም ይህን ያክል ክልል ይይዛሉ። ነጭ ለባሾች ደግሞ ይህን ያክል ይይዛሉ። ሌላ ደግሞ እዚህ ጋር ተቀምጠዋል። ስለዚህ ስለ ፓይ ቻርት ከ7ኛ ክፍል ወይም ከ6ኛ ክፍል ጀምሮ ስለ ፓይ ቻርት አለ። ፓይ ቻርትን መማር በዚህ መልኩ እንጠቀምበታለን። ሌሎች ህይወታዊ አገልግሎቶችን ትቼ ነው እንግዲህ እያወራኋቸው ያለሁት። ሌላው ስፒድ እና ፍጥነት እና አልጀብራን ልንማር ካል ለምሳሌ 30 ሜትር በ4 ሰከንድ ከሮጠ አንድ ተጫዋች ማለት ፎርሙላ ዲስታንስ ነች። ከላይ ዲስታንስ ኦቨር ታይም ቴክን ስፒድ እናገኛለን። 7.5 ሜትር ፐር ሰከንድ የመጓዝ አቅም አለው ማለት ነው ይሄ ተጫዋች። ትራንስፈር ማርኬትን ብናይ ለምሳሌ በሚሊየን ፓውንድ ተገዛ ስንል ስለ ሚሊየን፣ ስለ ከረንሲ፣ ስለ ኢስቲሜት ስለመገመት ከረንሲ ደግሞ በዚህ ይሄ ዶላር በዚህን ያክል ይመነዘራል ወደ ኢትዮጵያ፣ ዩሮ በዚህን ያክል ይመነዘራል የሚለውን ማወቅ ያስችላል። በኋላ ላይ መለስበታል። ቆይችን አንዴ ጠብቁኝ። እሺ ኮርነር እና አንግልን ኮርነር ምት ሲባል ወይም እያላችሁ ስትደግስ በማዕዘን ሲመታ አኪዩት አንግልን፣ ኦብቲዩስ አንግልን፣ ትራጀክተሪን ማስተማር ተቻለ። ይሄን አንግል ሜጀር አድርጎ ነው የሚመታ። ይሄ ፔናልቲ ሲመታ የፈለገበት ቦታ ላይ ሄዶ አይደለም። እና ፔናልቲንም እዚሁ ላይ ፔናልቲ ሚት ለምሳሌ ኮኦርዲኔት የት ቦታ ላይ 2.4 ፖይንት ላይ ተቀምጦ ኳሷን አስቀምጦ ሲመታ ነው ያገኝበት ቦታ ነው ፔናልቲ የሚመታው። ስለዚህ ሂሳብ ነው። ጎል ኤክስ ዋይ አክሲስን ፕሮጀክታይል ከዚህ ጋር ይመታና ጎል እዚህ ጋር ሰክሲድ ቢያደርግ ፕሮጀክታይል ሞሽን እናያለን። ኤክስ ዋይ አክሲስን ጂኦሜትሪን ማስተማር ቻል ያልኳችሁ ይሄ ነው። እዚህ ጋር በቴብል እንደምትመለከቱት አሁንም ደግሜ የምናገረው ኳስ በደንብ የምታዩ ልጆች ዋና ዓላማዬ የኔ ሂሳብና ላይፋችን እንዴት እንደሚገናኝ ነው እንጂ የኳስ ትንታኔ ወይም ስፖርት ተንታኝ ጋዜጠኛ አይደለሁም። ኤኒዌይስ ቴብል እዚህ ጋር አለና ፒ ሪፕሬዘንት የሚያደርገው ፕሌይድ ወይም የተጫወቱት ጨዋታ ማለት ነው። ቴብሉ ጋር እዚህ ጋር ደብሊው ዊንን ወይም እድልን ነው። ዲ ድሮን ወይም አቻ መሆን ነው። ኤል ሉዝን ወይም ሽንፈትን ነው። ፒቲኤስ ፖይንትን ያሳየናል። ዳታዎች ይቀመጣሉ እንደዚህ። ስለዚህ ማሸነፍን ስንወስን ብዙ ጊዜ 3 ነጥብ አለ። አቻ ሲኮን ደግሞ 1 ነጥብ አለ። መሸነፍ ደግሞ 0 ነጥብ ይሰጣል። ስለዚህ ቴብል ሂሳብን በቀጥታ እንጠቀምበታለን። መደመርን፣ መቀነስን፣ ፐርሰንቴጅን፣ ራንክ ወይም ደረጃን፣ ስታቲስቲክን አየን። የቤት ስራ እዚህ ጎል በአማካይ ለምሳሌ አርሴናል በ5 ጨዋታ ውስጥ 12 ጎል ካስቆጠረ በአንድ ጨዋታ በአማካይ ስንት ጎል አለው? ፕሮባቢሊቲ ለምሳሌ አርሴናል 10 ጨዋታ ውስጥ 7 ጊዜ ካሸነፈ ቀጣይ ጨዋታ የማሸነፍ እድሉ ምን ያክል ነው? ለእናንተ የቤት ስራ። ፐርሰንትን በተመለከተ 20 ሹቶች ውስጥ 5 ጎል ካስቆጠረ ይህ ጎል በመቶኛ ስንት ነው? ስለ ጂኦሜትሪ አርሴናልን አሁንማ ተከትለን ስለ ጂኦሜትሪ የእግር ኳስ ሜዳን በሬክታንግል እና በሰርክል ለምሳሌ የመሃል ክብ ራዲየሱ 9 ከሆነ ኤሪያ ስንት ነው? ስታቲስቲክስ የተጫዋቾች ጎል፣ አሲስት የማድረግ ፓስ አኩሬሲ ወዘተ
በአሁኑ ጊዜ በአሁኑ ጨዋታ እንዴት ነበር አርሴናል? ይሄን የቤት ስራ ሰጥቻችኋለሁ። መምህር መሐመድ ከማሜ ማትስ ዩቲዩብ ለዛሬ እዚህ ላይ ይበቃኛል። ኤኒዌይስ ዋና ፖይንት የምትይዙልኝ ሪል ላይፍ እና ሂሳብ ያለው ግንኙነት መደመር፣ መቀነስ፣ ማብዛት፣ ማካፈል ከቻልኩኝ ምን ያደርግልኛል የሚለውን እዚህ ጋር እንድትይዙልኝ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ አድናቂዎች ኮሜንት መስጠት ትችላላችሁ። ቻው።